ያልኩ ቅድም ረጅም ሰዓት አውርቼበት ነበር። የኢየሱስ ልጅነትና የኛ ልጅነት የሚለው ግልጽ ነው። የኢየሱስ ልጅነትና የኛ ልጅነት አንዳንድ ሰዎች አንድ ነው የሚሉ አሉ። የኢየሱስ ልጅነትና የኛ ልጅነት አንድ አይደለም ብቻ ሳይሆን የሚገናኝም አይደለም። ኢየሱስ የእግዚአብሔር ልጅ ነው ስንል በኢሰንስ ነው፣ የባህሪ ልጅ ስንል ማለት ነው። ኦኬ፣ እኛ የባህሪ ልጅ ሳንሆን የጸጋ ልጅ ነን። ኦኬ፣ እኛ ልጅ ተደርገን ነው፣ በጸጋ ተደርገን ነው እንጂ ባህሪ ልጅ አይደለም። አንድ ሰው እንደዛ ሲል እግዚአብሔር ነኝ እያለ ነው። በነገራችን ላይ እኔ የእግዚአብሔር አብ የባህሪ ልጅ ነኝ ካለ አንድ ሰው እግዚአብሔር ነኝ እያለ ነው። የባህሪ ልጁ እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ነው። እኛ በጸጋ ልጆች ተደርገን ነው እንጂ የባህሪ ልጆች አይደለንም። ከኢሰንስ ጋር የተገናኘ ነገር ነው ማለት ነው። ስለዚህ ኢየሱስ ልጅ በሆነበት መንገድ አይደለም እኛ ልጅ የሆን ነው። እሱ ከዘላለም ልጅ ነው። ልጅ ሳይሆን የኖረበት ጊዜ የለም። አብም ልጅን ወልድን ማለት ነው ሳይወልድ የኖረበት ጊዜ የለም። ከዘላለም እንደዛ ነው። አባትና ልጅ ናቸው። አባትና ልጅነታቸው ደግሞ የባህሪ ነው። የምታስታውሱ ከሆነ አይሁዶች እኛ የእግዚአብሔር ልጆች ነን ይላሉ እኮ። የእግዚአብሔር ልጆች ነን አባታችን እግዚአብሔር ነው አሉና ኢየሱስ አባቴ እግዚአብሔር ነው ሲል ድንጋይ ያነሱ ይላል መጽሐፍ ቅዱስ። ሊወግሩት ድንጋይ ያነሱ። ለምንድን ስለየትኛው ኃጢአቴ ነው ስለየትኛው ክፉ ስራዬ ነው ልትወግሩኝ ድንጋይ የምታነሱት ሲላቸው አይነን ስለ ስራ አይደለም አንተ ሰው ስትሆን ራስህን አምላክ ማድረግ ነው አሉት። ያ ማለት ኢየሱስ እኔ እግዚአብሔር ልጅ ነኝ ሲል እኔ እግዚአብሔር ነኝ ማለቱ ነው። የኢሰንስ ነው አባትና ልጅነታቸው ማለት ነው። የባህሪ ነው፣ የባህሪ ልጅ ነው። የአብ የባህሪ ልጅ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል ኢየሱስ እግዚአብሔር ነው እያልን ነው። በኢሰንስ ከአባቱ ጋር ከአብ ጋር አንድ ነው እያልን ትክክል ነው እያልን ነው። ኦኬ፣ እኛ ግን ልጆች ነን ስንል በጸጋ የተደረግን በጸጋ በክርስቶስ ኢየሱስ አማካኝነት ክርስቶስ ኢየሱስ የሰውን ጥያቄ ሲመልስ የኛን ኃጢአት እና በደል ተሸክሞ እሱ ስለኛ ኃጢአት ሲቀጣና የኛን ክፍያ እሱ ሲከፍልና የሱ ጽድቅ ደግሞ ለኛ ሲቆጠር የእግዚአብሔር ልጆች የተባልነው በዛ ሴንስ ነው። እኛ ኦኬ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ አልተቀበሉትም። ለተቀበሉ በስሙ ለሚያምኑ ለነሱ ግን የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። እኛ በክርስቶስ ኢየሱስ በማመናችን የተሰጠን ስልጣን ነው፣ ልጅነት ማለት ነው። እኛ የጸጋ ልጆች ነን እንጂ የባህሪ ልጆች አይደለንም። ኦኬ፣ እኛ ደግሞ ልጆች የእግዚአብሔር ልጆች የሆነው በክርስቶስ ኢየሱስ ዳግም ስንወለድ ነው የእግዚአብሔር ልጆች የሆነው። እሱ ግን የእግዚአብሔር አብ የባህሪ ልጅ ነው፣ ልጅነቱም ከዘላለም ነው። ስለዚህ የኛ ልጅነትና የክርስቶስ ኢየሱስ ልጅነት አንድ አይደለም ሳይሆን የሚገናኝም አይደለም፣ ፈጽሞ የሚገናኝ አይደለም። ስለዚህ ልክ እንደ ኢየሱስ እኔም የአብ ልጅ ነኝ ኢየሱስ ልጅ በሆነበት መንገድ የሚለው ትምህርት ሊትራሊ እኔ አምላክ ነኝ ማለት ነው ትርጉሙ። በነገራችን ላይ ማይገባችሁ ከሆነ አይሁዶቹ ገብተዋቸዋል። እነሱ አባታችን እግዚአብሔር ነው ይሉና አባቴ ሲል ኢየሱስ ግን ሰው ስትሆን ራስን ከእግዚአብሔር ጋር አስተካክላል ብለው ድንጋይ ያነሳሉ ሲወግሩት። ኢየሱስ አባቴ ሲልና እኛ አባቴ ስንል አንድ አይደለም። ኦኬ፣ እንዳልኳችሁ እሱ አባቴ ሲል እኔ እግዚአብሔር ነኝ ማለቱ ነው። ከአብ ጋር ትክክል ነኝ ማለቱ ነው። አብ የባህሪ አባቴ ነው ማለቱ ነው። እኛ ደግሞ በኢሰንስ አይደለም ልጅ የሆነው በጸጋ ነው ልጅ የተደረግነው ተደርገን ነው። ስለዚህ ሁለቱ በጣም ፈጽሞ የተለያየ ነው። አንዳንድ ሰዎች እንደዛ የሚሉ ሰዎች አሉ። ለምሳሌ እኔና አብ አንድ ነን የሚሉ ሰዎች አሉ። እንደዛም የሚናገሩ ሰዎች አሉ። ስጠይቋቸው የሚያነሱት ጥቅስ አለ ዮሐንስ 17 ላይ እና አንዳንድ ጥቅሶች የሚጠቅሱ እኛ አንድ እንደሆነን አንድ እንዲሆኑ ማለት ነው። ያ አንድ መሆን እንደሱ ማለት አይደለም። ኢየሱስ እኔና አብ አንድ ነን ሲልና እኛ ደግሞ የሆንበት አሁን እኔና አብ አንድ ነን ሲል እና በኢሰንስ ነው አሁን እዛ ጋር እያወራ ያለው ማለት ነው። እኔና አብ አንድ ነን ሲል በአካል አይደለም መቼስ ኢየሱስ አብ አይደለም፣ አብ ኢየሱስ አይደለም። እኔና አብ አንድ ነን ሲል አንድነታቸው እንደምንድነው ተብለን በልጅነታችን አልተማርንም? በስልጣን በአገዛዝ ዓለምን በመፍጠር ዓለምን በማሳለፍ እያለን ምን እንትን እንላለን አይደል? በኢሰንስ ትክክል ነው ማለት ነው። እሱን ነው የሚያሳየው። እኛ ደግሞ እኔና አንተ አንድ እንደሆነ እነሱ ከኛ ጋር ደግሞ አንድ እንዲሆኑ የሚለው ይሄ በእግዚአብሔር ዘንድ ተቀባይነት ስለማግኘት ነው። ከእግዚአብሔር ጋር ህብረት ስለማድረግ ነው። ከእግዚአብሔር ጋር ያለንን ህብረት ነው የሚያሳየው ያ እንጂ በኢሰንስ አንድ እንሆናለን ማለት አይደለም። እንደዛ አይደለም። እኛ ሰው ነን፣ እሱ አምላክ ነው። ይሄ
ፈጽሞ የተለያየ አንዳንድ ሰዎች እንትኖችን ይዘው የሚለጥጡት ነገር አለ አደገኛ ነገር ነው ሌላኛው ይሄ በዚህ እንዳለ ሆኖ ማለት ነው ሶስተኛው ጥያቄ ምን ነበር አብትሽዬ የመጨረሻው ጥያቄ ከዚህ ጋር የቢፎር ዴዝ እና አፍተር ዴዝ ኢየሱስ ክርስቶስ የለበሰው አካል የሚለው ሲያጨቃጨቃቸውም አይቻለሁ እንግዲህ አንተ ይሄን ሳምንት የት ወጥተ እንደነበረ አላቅም እና በጣም ኮንትሮቨርሻል ነበር ወንድሞች መካከል በጣም በከባድ ሁኔታ እስከመወጋገዝ ሁሉ የእርስ በርስ ቲክቶክ ላይ አይቻለሁና ምናልባት እዚህ ከታቸው ነው የሚሰሙ ከሆነ ለዛ ነው ነፃና ገለልተኛ በሆነ የምክክር እንትን ኮሚሽን በኩል ምላሽ ቢሰጣቸው ብዬ ስላሰብኩ ነው እንዳይጨቃጨቁ እና ከዴዝ በፊትና ከዴዝ በኋላ የነበረው አካል አሁን ስፔሻሊ በሰማይ የለበሰው አካል ምን አይነት አካል ነው የሚለው ነው እሺ እኔ አሁን ስናገር ከየትኛው እንደ ግሩፕ እንደምመደብ አላቅም እንግዲህ የሆነ ተባራሪ ጥይት ይመታኛል ማለት ነው ግን እውነቱን እኔ እንደ መጽሐፍ ቅዱስ ልናገር ኢየሱስ አሁን በምን አይነት አካል ነው ያለው ነው ኦኬ ሶ ልብ በሉ ብዙ ጊዜ ሰዎች ሚስ የሚያደርጉት አንድ ነገር አለ ቅድም ብለናል ቃል ስጋ ሆነ ብለናል ቃል ኦኬ ከዘላለም ነበረ ከዛ ሰው ከድንግል ማርያም ድህር ዓለም ከድንግል ማርያም ሲወለድ ሰውነትን ገንዘብ አድርጓል ፍጹም ሰው ፍጹም አምላክ ሆኗል ኦኬ ፍጹም ሰው ፍጹም አምላክ ሆኗል ድህር ዓለም ማለት ነው ስለዚህ የኛን ስጋ ኦሬዲ ይዟል ማለት ነው መጽሐፍ ቅዱስ ያንን በግልጽ ይናገራል ማለት ነው እሺ ሰው ኢየሱስ አሁን እሱ አጨቃጫቂ ሳይሆን የሚሆነው ምንድነው ከትንሳኤ በኋላ ኢየሱስ ምን አይነት አካል ነው ያዘው አሁን ስለ ትንሳኤ አካል የሚናገረው ነገር አለ ጳውሎስ ኦኬ ምን አይነት አካል መሰላችሁ አሁን ብዙ ሰዎች ምን ይመስላችኋል ይሄ አካል ጠፍቶ ሌላ አዲስ አካል ምናምን አይደለም ይሄ አካል ነው የሚለወጠው የትንሳኤ አካል ሆኖ ይሄ አካል ይለወጣል ይሄው ራሱ አካል ማለት ነው የትንሳኤ አካል ሆኖ ይለወጣል ኢንሴንስ ማይሞት ይሆናል ማይታመም ይሆናል ማይበሰብስ ይሆናል ኦኬ ይሄ አካል ማለት ነው ሶ ኢየሱስ ሌላ አካል ይዞ ማለት ከማርያም ሲወለድ የነበረውን አካል እሱ ጠፍቶ ሌላ አካል ሌላ ግሱ ያልሆነ ሌላ አካል ይዞ አይደለም ወደ ሰማይ የሄደው አሁንም በሰማይ ያለው እንደሱ አይደል ራሱ የነበረው አካል ስለ ሰውነቱ ነው የምናወራው ኦኬ ስለ ሰውነቱ ስለ ቦዲው ነው የምናወራው እሱ የማይበሰብስ ሆኖ የትንሳኤ አካል ሆኖ ነው የተነሳው ማይታመም ማይራብ ማይበሰብስ ምናምን ማለት ነው እኛ በመጨረሻ ሰዓት ምንለው ማለት ነው ስንቀየር እንደዛ አይደል ሐዋርያው ቅዱስ ጳውሎስ የሚለው እንደዛ ይላል የዛኔ በክርስቶስ ሆነው ያንቀላፉት ይነሳሉ ይላል እኛ አንቀድማቸውም ይላል እኛ ሕያዋን ሆነን የምንቀር ደግሞ ይልና ይሄ ቦዲያችን እንደሚለወጥ ይነግረናል ኦኬ ሶ ሊትር ባጭሩ ምንድነው ራፓ ሐሳቡን ባጭር ለማስቀመጥ ኢየሱስ አሁን በሰማይ ፍጹም ሰው ፍጹም አምላክ ሆኖ ነው ያለው እሺ እንትን እንዳትሉ ፍጹም ሰው ፍጹም አምላክ ሆኖ ነው ያለው ፍጹም ሰው ፍጹም አምላክ ሆኖ ነው የሚመጣው ኢየሱስ ክርስቶስ ማለት ነው አይንም ሁሉ የወጉቱም ያዩታል ይላል ስለዚህ አሁን በሰማይ ያለው ልክ እንደዛ ነው ሲሄድ እንዳያችሁት እንደዛ ነው ይመጣል ያለው ልክ ሲሄድ እንደነበረው ነው እንደዛ ነው ያለው ኢየሱስ ማለት ነው ሶ ያ ስጋው ምን አይነት ስጋ ነው የነበረው ከትንሳኤ ሲነሳ ያ የነበረው ስጋ ጠፍቶ ሌላ ስጋ መጥቶ ምናምን ነው አይደለም ራሱ ስጋ የትንሳኤ አካል ሆኖ ተቀይሯል ኦኬ የትንሳኤ ሆኗል እንዳልኳችሁ እኛ መጨረሻ ላይ ምን ሆነው ማለት ነው ሐዋርያው ቅዱስ ጳውሎስ ቅድም ሜንሽን ያደረኩላችሁ ምን ሆነው አይነት ስጋ ነው በሰውነቱ ማለት ነው ሶ ራሱ ስጋ ነው ግን ያ የትንሳኤ አካል ሆኖ ያ ስጋው የትንሳኤ አካል ሆኖ ይለወጣል ማለት ነው የትንሳኤ አካል ማለት ቅድም እንዳልኳችሁ ነው ማይታመም ማይራብ ማይሞት ማይበሰብስ ማለት ነው እሱ ሆኖ እኛም መጨረሻ ላይ እንደዛ ነው የሚሆነው ሶ እንደዛ ሆኖ ነው ኢየሱስ ያደረገው እንደዛም ሆኖ ነው የሚመጣው ስለዚህ ያ ራሱ ስጋው ግን የትንሳኤ ስጋ ሆኖ ይለወጣል ያ ራሱ ስጋ እና ሌላ ስጋ አይመጣም ሌላ ወይም ሌላ ሰውነት አይደለም የሚሆነው ራሱ የነበረው የትንሳኤ አካል ሆኖ ይለወጣል በሱ ነው የሄደው ሲመጣም እንደዛ ነው ፍጹም ሰው ፍጹም አምላክ ሆኖ ነው የሚመጣው እንደዛ ነው መጽሐፍ ቅዱስ የሚያስተምረው ማለት ነው አብትሺ ከተመለሰ ምናልባት
አዎ አይ 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 ይበራል። እኔ ከየትኛው የተቀዳ እንትን ትምህርት እንደሆነ ባላቅም ወይም ደግሞ ምናልባት የእስልምናውን ከመስባት አንፃር ሊሆን ይችላል አላቅም። እንግዲህ እዛ ሲኬድ እዚህ ያገቧቸው ሚስቶቻቸው ጋር አብሮ ለመኖር ከመፈለግ ምናልባት እንደዛ አይነት ፍላጎት ያላቸው የኛም ፕሮቴስታንቶች ተነስተው ከሆነ ጎብኝተው በጣም ከመጎብኘታቸው የተነሳ እሱን አስበው ከሆነ አላቅም። ምናልባት ተጨማሪ ነገር የሰማ ሰው እዚህ ጋር ማምጣት ይችላል። ግን ይሄኛው አጨቃጫቂ ሆኖ ስላገኘሁት ነው። ሌላው እኔ መጨረሻ ማረገው እንግዲህ ወክዬ ነው እንግዲህ እንትኑን ፌዴሬሽን ምክር ቤትን ህዝብ ተወካዮች ምክር ቤትንም ወክዬ ነው የምናገረውና እስኪ ይሄ ሴፕቱአጀንትስ የሚባለው በአማርኛ የለውም ወይም ሰባ ሊቃውንት በሚል ነው ሲተረጎም እንሰማውና ለመጽሐፍ ቅዱስ ኮምባይን መደረግ ሴፕቱአጀንት ምንድነው ያላቸው ኮንትሪቢዩሽን ምንድነው ያደረጉት? ይሄ ነው ብለን ልናወራ ልንናገርላቸው የምንችለው ነገር አለ ወይ? ስለ ሴፕቱአጀንት የሚለውን ትንሽ እሱ ላይ የሆነን ሐሳብ ነገር ጭማሪ ብትሰጥበት ጥሩ ነው። ይሄ ነው ያለኝ ሐሳብ። እሺ ከዛ በፊት ደሜን እንቀበለውና ለመጽሐፍ ቅዱስ ምን ለካኖናይዝ ለመደረጉ ነው? ከካኖናይዝ ሲደረግ ነው የነሱ ወይስ ምን? አብትሺ ካኖናይዝ ከመደረጉ አንፃር ልናመሰግናቸው የሚገባቸው ሊቃውንቶች አይደሉም ወይ? ሴፕቱአጀንት ካኖናይዝ ከመደረግ አንፃር ትንሽ ስለነሱ ብናነሳ ጥሩ ነው። ሌላ አጀንዳ ስለተነሳ ነው በሱ ጉዳይ ላይም ለክርክር። አንተ ዛሬ ብዙ ጥይት ልታስመታኝ ነው። አጀንዳ ክርክር ያለበትን ነው እየሰጠኸኝ ያለው። እስካሁን ስንት ጥይት ተቀባብሎብኛል አላቅም። እሺ እና ሀብትሽ ነው ተጠያቂ ግን በምመታው ነገር ሁሉ ማለት ነው። ደሜ ኤፊ እንዴት ነህ ወንድም ጥላ? አማን ነው? እንዴት ነው? ሰላም ነው ደሜ? ዘመዴ ያጎቴ ልጅ አለሁልህ አባቴ። ፒስ ነው አለው። ጠፍተሃል እኮ ምንድን ነው? እኔ ነኝ የጠፋሁት? ኳስ በጣም ሰስፔንስ ሆነና ፊልም ሆነብን ኳስ። ለዛ ነው የዓለም ዋንጫ ፊልም ነው የሆነብን። ፊልም ተከታታይ ፊልም ለዛ ነው ኤፊያ ተከታታይ ፊልም ወደ ድጌታ። አሁን ዛሬ እንግሊዝ ናት አርጀንቲና፣ ግራ ገባኝ እኮ። ትናንትና ፈረንሳይ ታልፋለች ተብሎ ወደቀች። አስብ እንግዲህ ምን ድባብ እንዳለው ኳሱ። ያው አሁን እየተወያያችሁት ባላችሁበት አስተሳሰብ ቀጥሉ። ከዛ ነገር ላይ እንድትወጡ አልፈልግም። ያለውን በቤታችሁ ያለው ነገር እየተነጋገራችሁ ነው። አሪፍ ነው፣ ቀጥሉበት። እሺ ደምዬ ተባረክ። ግን እሺ አይ በቃ ወደዛ እንዳንሄድ ልክ ነህ። እኔም ሀሳብ ልሰጥ ነበር እሱ ላይ ወደዛ እንዳንሄድ ልክ ነህ። ኮሜንት እኔ እያየው አይደለም። ኮሜንት ምጽፉ ሰዎች እኔ ኮሜንት አይታየኝም። ቅድም እንዳልኩት ማለት ነው። ኮሜንት እኔ ጋር ጠፍቷል። ይሄ ጆይን የሚያደርጉ ሰዎች ምናምን ሼር የሚያደርጉ ነው እንጂ ጽሁፍ አይታየኝም። እና ወንድምነት አነብልሃለሁ ብለሃል፣ እስካሁን ያነበብከው የለም። አይ ቲንክ ጥያቄ ያላቸው ሰዎች እዛ ላይ ካሉ ጥያቄዎቹን እንትን ማለት እንችላለን። ጥያቄ የሚያነሱ ሰዎች ካሉ ማለት ነው፣ ወይ ከተናገርናቸው ውስጥ ጥያቄ ያነሱ ሰዎች ካሉ ወይ ጥያቄ መጠየቅ የሚፈልጉ ሰዎች ካሉ እነሱን አንብቡልኝ። ሀብትሽዬ የምትለው ነገር ካለ በዛው እንትን ማለት ይችላል። አንተም ማብራሪያ የምትሰጥበት ነገር ካለ ቀጥል ይችላል። አይ የሴፕቱአጀንት አሁን ሀሳብ መስጠት ሳይሆን በእንትኑ ላይ አይቻለው የሆነ እንትን አይቻለው ቪዲዮ ምናምን አይቻለው ላይ ኦርቶዶክሶች ላይ እንትን ያሉት ማለት ነው የለጠፉት ምናምን እና አሁን የሆነ ነገር ብናገር እንትን ሊሉብኝ ይችላሉ። ሀብትሽ ሊቆርጡብኝ ይችላሉ። አይቻለው እንደዛ እንትን ያሉት ማለት ስፒሮስም አይቻለው ለጥፎ የሴፕቱአጀንት ብቻ ይነሳና ትንሽ ከሴፕቱአጀንት ከእንትን ቢያወጣን ጥሩ ነው። ከሉተራናውያን ምናምን ስም አይደለ ሉተር የሚለው ካልቪንም ስም አይደለ። ከዛ ደግሞ ትንሽ ይሄኛውን ቢለምዱት ጥሩ ነው። ደግሞ ሴፕቱአጀንት የሚለውን ደግሞ ትንሽ እንደ ማርከሻ ቢሆንላቸውም ጥሩ ነውና በካኖናይዜሽኑ ላይ እቀበላለሁ አልቀበልም የሚሉ ሰዎች አሉ። አሁን ጉዳዩ እቀበላለሁ አልቀበልም ሳይሆን
ያደረጉትን ውለታ መርሳት የለብንም በሚለው ላይ ያው አንተ ነፃ ሆነ ብትናገር ጥሩ ነው ብዬ ነው። በኋላ ላይ በዚህ እኔ ሀብታሙ ከማዞሪቲክ ቴክስትና ከሰብቷጀንት የትኛው ነው ቅድሚያ ብለህ ነው የምታምነው አንተ? የቱን ነው ቅድሚያ ብለህ የምታምነው? ያው አንተ ቴዎሎጂ ማስተርስ አለኝ ስለምትል ሰብቷጀንት ነው ቅድሚያ ወይስ ደግሞ ማዞሪቲክ? አይ እንዳትመልስ ሀብትሽ፣ አሁን ይሄን እንዳትመልስ ደም አሁን አልመልስም። ዲስሪስፔክት ነው። አሁን መጀመሪያ ዝም ብለህ ጥያቄውን ብጠይቀው ጥሩ ነበር፣ ግን ደም የጣነሳ በኋላ አይ ማስተርስ አለኝ ስለምትል ምናምን ብለህ ሜንሽን አደረግ። ስለዚህ እሱ አላለህም። አሁን ደሜ ዲግሪ አለህ። አሁን አንተ እሱ ሜንሽን አላረገም። አሁን አንተ ዲግሪ ስላለህ ምናምን አላለም። ደሜ ትምህርት እንትን ውስጥ ሳንገባ ግን ዝም ብለህ ጥያቄውን ብታነሳ ጥሩ ነበር፣ ይመልስልህ ነበር። አሁን ግን ይቅርታ ለአነጋገር ይቅርታ፣ ግን ምንድነው ያው ካለው እውቀት አኳያ የተሻለ እውቀት ሀብትሽ ስላለው ከሚል አኳያ ነው እንጂ ዲስሪስፔክት ከማድረግ አይደለም። ያው ብዙ የተማረ ወንድማችን ነው ሀብታሙ፣ ብዙ ፋይሎችም አሉት እና ከዛ አንጻር ነው ማዞሪቲኩንና ሰብቷጀንት አይ ባትል መጀመሪያ ብትል ጥሩ ነበር። እንደሱ የምትለው መጀመሪያ ዝም ብለህ ጥያቄውን ብትጠይቅ ጥሩ ነበር። ግን አሁን ግን አይሰራም። አሁን ከዚህ በኋላ ራሱ እንዲመልስ አልፈ አንተንም ቢሉ እንደዛ አላስመልስህም ነበር። እንደዛ ቢልህ የሆነ ሰው ማለት ነው። አይ ጣጣ እንደዛ ቴምፕቴሽን ይመስላል እንትኑ ማለት ነው። በቃ አንተ መልስ እንጠብቃ። በቃ ማዞሪቲኩንና ሰብቷጀንት ባንተ አረዳድ እኔ አሁን እንትን ማለት እሱ ላይ አሁን አንድ ቪዲዮ አይቻለሁ እሱ ላይ። ስለዚህ እየተቆራረጠ ስለዚህ በሱ ጉዳይ ላይ ከዚህ በፊት ተናግሬ ያለው ግን አሁን መናገር አልፈልግም በሱ ላይ። ሰሞኑ አንድ ቪዲዮ እያየው ስለሆነ ማለት ነው። ቅድም እንዳልኩት ቪዲዮዎችን እያየው ነበር፣ የተለያዩ ቪዲዮዎችን ማለት ነው በዚህ ጉዳይ ላይ። ስለዚህ አሁን እኔ ያልኩትን ደግሞ ወስደው ለማጋጨት ይጠቀማሉ ሰዎች። ስለዚህ አሁን ሐሳብ አልሰጥም እኔ በሱ ላይ ደም ይለፍ ባዘወይ ታጋላለ። ሰብቷጀንትና ማዞሪቲክ እንትና በነበረበት ሰዓት ማን ነበር ያ ሰኞ ሰዎችን ኢንተርቪው የሚያደርገው ልጅ ድሮ በፊት ያኔ እንዴ በነበረ ሀኔል በሰብቷጀንትና በማዞሪቲክ እንትን ላይ አረዳለ የሆነ ብዙ ገብተንና ከሱ ጋር ብዙ ጊዜ ገብተን አለ እምል ከዚህ በፊት የተመለሱ መልሶች አሉ። ኦርቶዶክሳዊ ትምህርቶችም አሉ። እንደገና ደግሞ በፕሮቴስታንት ቤተ እምነት ውስጥ ማዞሪቲኩን ቅድሚያ የሚያደርጉ አሉ። ሰብቷጀንቱንም እንደዛው ቅድሚያ የሚያደርጉ ቤተ እምነቶች አሉ። ያኔ ዲስከስ ተደርጓል። ካኖናይዝድ በተለይ ሀኔል ቪዲዮ ሁሉ ልንሰራ ነበር። ቪዲዮ ሁሉ የዛኔ ምን ተከፋፍለን ምናምን እንዘጋጅ ተብሎ መጽሐፍን የራሱ የዛኔ ብዙ መጽሐፍ 7-8 መጽሐፍ ገዝቻለሁ። በዛ ጉዳይ ላይ ብቻ እንትን የሚሉ መጽሐፎችን ሪኮመንድ አድርገው ኤቢ ካኔል እኔ ምናምን አሉ ሌሎችም እንትን እንስራ ተባብለን ቪዲዮ ፕሮፐር የሆነ ቪዲዮ እንስራ ተብለን ናትዬም አለ ምናምን እንደዛ እንስራ ተብለን ለምን እንደቀረ አላውቅም። የዛኔ እንደዛ ብለን አስታውሳለሁ። እንደዛ እንትን ልንል ነበር ቪዲዮ ፕሮፐር ዶክመንተሪ ማለት ነው ልንሰራ ብለን ግን አንፎርቹኔትሊ በምን እንደሆነ አላውቅም እንትን እንዳለ የዛኔ ላስታውሰና በምን መሰለህ መለየት የመጣው የእንዶም ያኔ ትንሽ መከፋፈል ተፈጠረ። እኔም ሁሉ ነበርኩና አልቅሽ ሁሉ ነበር ትዝ ካለ አልቅሽ ገስት ላይ ምናምን የነ አቡና የነ ሀኔል ብዙ በአማኔል ደረጃ ውስጥ ይሁን ብቻ መከፋፈሎች ነበሩና ያ ነገር ይሄን እንዳይቀጥል አደረገው። ላስታውስ ብዬ ነው የዛሬ 3 ዓመት እና አሁን ያው የለም እና ያኔ እርቅ ምናምን በሚለው ሳቢ ውስጥ ተገብቶ ከዛ በኋላ ነው አይደለም ከሱ በኋላ ነው ከሱ ቆይ እንደሱ የዛኔ ልክ ነህ አንተ የምትለው በሌላ ነው። ግን ይሄኛ ያሰብነው እሷ የዛኔ ኤቢ የለም። አሁን ለምሳሌ አሁን እዚህኛው ምል ላይ ኤቢ ያለ ናትዬ አለ ሀኔል አለ ያለው ሌሎችም ልጆች አሉ 2-3 ልጆች ምናምን እኔ ማቀው ሀኔል አንተ አማንሻሎም እና ማኑ ናቲ ሆናችሁ የዛኔ ፒስ ነበርና በዛ ነው ይሄኛው እኔ ዶክመንተሪውን ልንሰራን ስናስብ አይቢም ነበር አስታውሳለሁ ማለት ነው። እንደውም እኔ መጽሐፍ የገዛዋቸው
ኤቢ እዚህ አዲስ አበባ ያለው ሰውዬ ነው። ኤቢ ኤቢ እሱ እንደውም በቅርብ የመጣው እንደሱ የለም ነበር እኮ በቃ የቅርብ ጊዜ ነገሩን እኮ የቅርብ ጊዜ እንደሆነ ልነግር ነው። በቅርብ ጊዜ ነው ዶክመንተሪውን ያሰብነው። የቅርብ ጊዜ ማለት የዛሬ 2 ዓመት ምናምን ማለት ነው። ዓመት ከምናምን ወይ 2 ዓመት ማለት ነው። እንደዛ ነበር ያሰብነው። አይኔ ከዲ እንደዛ እኔው ያው ቀጥል አታሙ ውስጥ ያሉን ጥያቄ እንግዲህ ወንድማችን ኤፊን ጠይቀው ዛሬ ሽክ ልክ ብሎ በመነጽር ታጅቦ ደስ በሚል መኪና ደቅ ብሎ ጋቢና ላይ እያወራን ነው። አባቴ መነጽሯ ራሱ ማለት ነው ኤፊዬ በትልክልኝ ደስ ይለኛል። መላጣ ስለሆንክ ለኔ ይሆንልኛል። መነጽሯ ለኔ ትሆናለች። አባቢ እንዴት ለአሁን እኮ መላኩ ሳይሆን እንዴት ልላክልህ ነው አሁን ችግሩ። እንደሚላክ ታውቂያለሽ? ስንት አሰልጥኝ የለ ነግሬ የለ እንዴት እንደሚላክ የሚመጣ ሰው ካለ ልክልህ። አሁን እኮ ችግሩ መላክ ሳይሆን አሁን እንትን ለማለቱ ሄደ የሆነ ቦታ ሄደ እንትን ብለህ እሱ ነው የሚያደክም። ልከዋለሁ ግን ደምዬ ከወደድከው ልከዋለሁ። አብሽር የኔ አባት እረዳለሁ። እኔ ላይ ምንም ነገር ሲያምር ነው ኤፍ ይሄንን መነጽር ልከ በደምረው ልታስጨርሰን ነው አይደለ? እንትን ላይ ላይቭ ላይ የአውሮፓ ምርት እያለ ኤፊ እኮ ብዙ መጽሐፍቶችን እንዳነብ የረዳኝ ወንድሜ እኮ ትቀልዳለህ እንዴ? ከሱ እኮ ብዙ ነገር እንደ ያን ኬፊ ስር ማለት ነው ለ4 ዓመት ገባ። ለ4 ዓመት ሞዴሬተርነቴ ያልተነካበት ቤት ቢኖር ኤፊ ነው። ገባ ኤፊ ነው። እና ኤፊ እኔ ኦርቶዶክስ እንደሆነ እኮ በጣም ብዙ እገዛ ያደርገልኝ ወንድሜ እኮ ነው። በጣም የምወደው ጭራሽ ኦርቶዶክስ እንድትሆን የልጅ ሀብትሽ መገሰጽ አለበት። አይ ለጫወታው ድምቀት ሲል ነው። ያው እዚህ ጋር ችግር የለውም። ስትመለስ በወጣህበት በዛው ትገባለህ። እንግዲህ በኤፍሬም በኩል ወጣ ከሆነ በኤፍሬም በኩል ትገባለህ። ችግር የለውም። ደምረው አረ ደምረው እኛ እኮ እየቀለደ ነው እኮ ያለው። አሁን እኛ ዝም ብሎ ይሄ እኔ ደምረው ወንጌል የገባው ሰው እኔ እንትን ይላል ብዬ አላስብም። አንዴ ዋንስ ወንጌል የገባው ሰው ዝም ብሎ እንትን ሊል ይችላል እንጂ እኔ ጴንጤ አይሽ በቃ ደምዬ እያለ እንኳን ይቅርብኝ። እኔ እንደዚህ ችግር የለም። አይ በቃ ዝም አር ወይ ሌላ ነገር ልቆሰቁስ ነበር ተውኩት። እኔ ራሴ ጠጆሎጂ ምናምን ብዬ ልቆሰቁስ ነበር ተውኩት። እኔ አይ ተውኩት በቃ። እኔ አንተ እዚህ ያለ ሪስፔክት ማድረግ አለብኝ እንትን ማለት የለብኝ። ስለዚህ እሺ ወንድምነት አለ ወንድምነት አለው። እሺ ጥያቄ ያላችሁ ለቁጥር ጻፉና ምናምን ግቡ አስገባችኋለሁ። ወደ አገልግሎታችን እንመለስ። የእንግሊዝና የምንድነው የአርጀንቲና ጨዋታ እስኪደርስ ድረስ ወደ አገልግሎታችን ገባ በለው። እሺ አንድ ሰው ተገኝቷል። እሺ አልገባም። እኔ ጋር አይታየኝም። ቤኪን አስገባዋ። ቤኪ ኢትዮጵያ ቤኪን አስገባው። ያ እንትን ፕራይቬት አካውንት ያደረጋችሁ ላኩ። እናንተ ካላካችሁ እኔ ማስገባት አልችልም። እሺ ነጋ ማን ቤኪ የምትባል ሰው እንግዲህ ጽሁፍ ብዙም ደስ አይለምና እግዚአብሔር ካንተ ጋር ይሁን። ተልካል። የተላከላችሁ ሰዎች ግቡ፣ ከተላከላችሁ ግቡ። አሁን እኔ የማይሆን ነገር የሚጽፉ ሰዎች ለምንድን ነው የሚጽፉት? መግባት ይችላሉ። ግቡ እያልን እየለመንን ነው። መናገር የሚፈልጉትን መናገር ይችላሉ። ለምን እንደዛ አይሆን? ሱስ ነው። ይገርመኛል እኮ ለምን እንደዛ እንደሚያደርጉን እንጃ። Ay, what did that? I was cute. That's fine. That's fine.
እሺ ወንድም ተቀበለው ነጋ ነው ያ ነጋ እንዴት ነህ? አለፍሻ ሰላም እና ጸጋ ይብዛላችሁ። ሰላም ብያለሁ። ሰላም እግዚአብሔር ይመስገን አለን። ጥያቄ አለ? ሁለት ጥያቄ ነው አለኝ። አንደኛ ኢየሱስ ሥጋ ተካፍሏል ብለን ስለምናምን ያው ኢየሱስ ሥጋ ሰማያዊ አይደለም እንደኛ ነው የኛ ሥጋ አይነት ነውና ያዘ ብለን ስለምናምን የሰው ሥጋ ደግሞ አንድ ነው ለመጽሐፍ ቅዱስ ሜንሽን ስለሚያደርግ ስለዚህ ኢየሱስ በሥጋ ፍጡር ነው ተብሎ ይገለጻል ወይ? ይገለጽስ ችግሩ ምንድነው? ኢየሱስ የለበሰው ሥጋ ፍጡር ነው ተብሎ አይገለጽም ወይ? ነው የታን ጥያቄ ደግሞ ኢየሱስ ወልድ ብቻ ነው ስልን የወንጌል አማኞች ሰው ብቻ ነው እያለን ነው ወይ? ኢየሱስ ወልድ ብቻ አይደለም ወይ? ይሄንን ለሌላ ሰው ነው ምንድነው ሁለተኛው? ኢየሱስ ወልድ ብቻ ነው ስንል ሰው ብቻ ነው እያለን ነው ወይ? ወልድ ብቻ ነው ስንል ምን ሰው ብቻ ነው እያለን ነው ወይ? ያ ሰው ብቻ እያለን ነው ወይ? እንደዛ ብሎ ወንጌል አማኞች የሚያስተምሩበት ዶሚኔሽን አለ ወይ? ከለሱ ስለተከራከርኩበት ነው። እንደዛ ወልድ ብቻ ነው ብሎ ሰው ብቻ ነው ብሎ የሚያምኑ ዶሚኔሽን አለ ብሎ ስላመኑ ነው። እኔን የሞገተኝ ሰው ስላለ ነው። ይሄ አልገባኝም። ወልድ ብቻ ነው ስንል ሰው ብቻ ነው ማለታችን ነው ማለት ወልድ ማለት ልጅ ማለት ነው። ኢየሱስ በስላሴ ወልድ ብቻ ነው። ሰው ብቻ ነው ሲል አምላክነቱን አልተገለጠም ማለት ነው። አምላክነቱን አልገለጠም ለማለት ፈልጎ መሰለኝ። እንደዚህ ብሎ የሚያምኑ እንደ ዶሚኔሽን የሚያስተምሩ አለ ወይማ ኢየሱስ ወልድ ብቻ ብዬ ነው የሚያምነው ይፋ ኢየሱስ ሰው አምላክን ብዬ ነው የሚያምነው። ግን ኢየሱስ ወልድ ብቻ ነው ብሎ ሰው ብቻ ነው ብሎ የሚያስተምሩ ዶሚኔሽን አለ ወይ በወንጌል አማኞች? ወልድ ብቻ ነው ሰው ብቻ ነው ምን ያገናኘው ሁለቱ ብዬ ነው። ለምሳሌ ሰውነቱን እንተውና ቅድመ ዓለም እንሂድ፣ ድህረ ዓለም ተውና which is ቃል ስጋ ሳይሆን በፊት ዘላለም ኒድ ኦኬ ድህረ ዓለም ነው። ከድንግል ማርያም ሲወለድ ሰውነትን ገንዘቡ ያደረገው ፍጹም ሰው ፍጹም አምላክ ይሆን ተው ድህረ ዓለምንና ገና ሳይመጣ ወደ ምድር ቅድመ ዓለም እንሂድ። ቅድመ ዓለም ራሱ ቅድመ ዓለም እግዚአብሔር ይቅርታ አድርግልኝና አሁን ካልወራው እዚህ ጋር ቁጭ ብሏል። አሁን ጠጆ ብሎ ከስር ጻፈ። ለምሳሌ ክልመ ኮሜንት ላይ ጠጆ ብሎ ጻፈ። አሁን የቤት ያንተ ቤት መበሻሸቂያ አይደለ? ካራክተር ከሌለው እኮ አንዳንድ ሰው የሚገባበትን ቤት ማወቅ መቻል አለበት። ጠጆ ብሎ ምን ጨብስ የለም እንዴ? ተመገቀጥሎ ጨብስ የለም እንዴ? ማነው አንድ ጊዜ ካሎራውን ማነው ያስወረደው? ካሎራውን አስወረደው። ማንም አያስወርደውም። እርግጠኛ ነኝ የራሱን የወረደው ደንግጦ እርግጠኛ ነኝ። በቃ ነው አይደለም። እኔ ሲወርድ አይቼዋለሁ። ዲስኮን የምንድን ገጫ የምታወራው? ማንን ፈርቼ ነው ደንግጦ የምትለው? ቆይ ካሎራው አንዴ ጠጃም እኮ ጠጃ እምልሃለሁ። ምን ታመጣለህ? ቆይ ኖ ካሎራው ኖ ቆይ የሚታርገው ወረደው ይለኛል። ያስወርዶኝ ካሎራው ቆይ ስትወርድ ቆይ አይቻለሁ። እኔ ስትወርድ አይቻለሁ። ለዛ ነው ለምንድን ነው ያስወረዳችሁት ያልኩት። ለዛ ነው ወንድምነት አንድ ጊዜ ወንድምነት አንድ ጊዜ አንተም አንድ ጊዜ እሺ ኤልሻዳይ የምትባለውን ሰውዬ ከሞዲተር አንሰው የመጀመሪያ ነገር ማለት ነው። እኔ ካልሆነ አላስወርድኩትም ላስወርደውም አልችልም። ቢኮዝ ካልሆነ ደምሮ ሲፈልጉ መቀጣቀጥ ይችላሉ። አይመለከተኝም በሁለቱ መካከል። ስለዚህ ቤካ ነው ብሎ ያለ ቦታ ሜንሽን ስላደረገኝ አሁን ከሞዲተር አንሰው ኤልሻዳይ የምትባለው አሁን ከሞዴሬተር ብድግ አድርገው አሁን ማለት ነው። ሄደ ኤርሚን እንደምትሳደበው አይደለም እኔ የምትሳደበው ብራዘርዬ። ኤርሚን እንደፈለክ በየገባበት እንደምትሳደበው አይደለም። እዚህ ቤት ኤልሻዳይ ማን ነው? ኤልሻዳይ የምትባለው ኤልሻዳይ ነው ያለው ይፈጸማል ብሎ ያለውን አሁን ከሞዴሬተር አንሰው። አንተ በወንድሞች መካከል የገባ ጠብ እየዘራ ወንድሞችን የምታሰደብ ኤርሚ የምትሳደብ ሰው ደግሞ መተዚህ እንትላል እንዴ? እሺ ቆይ ይሄኛውን አንድ ጊዜ ይሄኛውን እንትን እንበለው። ይሄኛውን እንቋጫው አንድ ጊዜ። አንደኛ ካሎራውን ያስወረደው ሰው ትክክል አይደለም፣ ማስወረድ አልነበረባችሁም። ሰው ቤቱ ነው። ስለዚህ ችግር የለውም። ምንም ነገር እንትን ቢል እዚሁ ነው አውርተን የምንፈታው ነገር ነው። ስለዚህ እንትን አትበሉ። እሱም ብቻ ሳይሆን እኔ ቤት ገስት የሚገባ ሰው ማንኛውንም ሰው እኔ ነኝ ማስወርደው እንጂ እናንተ አታስወርዱም ሞዴሬተሮች። ይህንን በተደጋጋሚ ተናግሬያለሁ። ሊሳደብ እንኳን የገባ ማናቀው ሰው እንኳን ቢሆን አይደለም የኛ ሰው በፍጹም ማስወረድ የለባችሁም ገስት ላይ ከገባ በኋላ ማለት ነው።
በቃ ካስወረድን ነው ካልተግባባን እኛ ራሱ እናስወርደዋለን እዚህ ያለን ማለት ነው። እንደዛ አታርጉ። ሌላ ካልወራው አሁን እንደዛ ብለ መጻፍ ትክክል አይደለም። ደሜን እዚህ ገስት ላይ ገብቶ እኔን አክብሮ ነው የመጣው፣ እኔ ቤት ነው የመጣው። ስለዚህ ሌላ ቦታ ቢፍ ሊኖራችሁ ምናምን ይችላል፣ ተነጋግራችሁ ሊሆን ምናምን ይችላል። ግን እኔ ጋር መጥቶ ገስት ላይ ተቀምጦ አንተ ኮሜንት ላይ እንደዛ ብለ መጻፍ ትክክል አይደለም። ደምረው ስለሆነ አይደለም፣ ማንም ቢሆን ማለት ነው። ገስት ላይ ሆኖ ከኔ ጋር እያወራ አንተ መተህ ከታች ኮሜንት ማድረግ ትክክል አይደለም። ማለት ሶልቭ ያለውን ማውራት የምትፈልጉት ነገር ምናምን ካለም ማውራት ይቻላል፣ እንትን በሆነ መንገድ ማለት ነው። ግን እንደዛ ከታች እንደዛ ብለህ እሱ እንዳለው ከጻፍክ ትክክል አይደለም። አንተ ይሄ ትክክል አይደለም። ሌላም ጊዜ ሌሎቻችሁም እንደዛ አታርጉ። እኔ ቤተሰብ ከመጣ ገስት ላይ ካለ ያን ሰው እኔን የምታከብሩኝ ከሆነ ያንን ሰው ሪስፔክት ማድረግ አለባችሁ፣ እኔን እንደምታከብሩት ማለት ነው። ምክንያቱም ምናልባት ያ ሰው የመጣው እኔን አክብሮ ሊሆን ይችላል። እኔ ጋም አንድ ቦታ እንደዚህ ስለሚገጥመኝ ማለት ነው። እኔ ለምሳሌ ሁሉም ቦታ ምገባ ሰው አይደለሁም። እኔ ምገባበት በጣም ውስን ቦታ ነው፣ መርጬ ነው ምገባው። እኔ ስገባ እዛ ምናልባት እኔን የማይፈልግ ሰው ካለ ኦኬ ላይፈልገኝ ይችላል። ግን እዛ ቤት ስላገኘኝ ብቻ የሆነ ነገር ብሎ እኔን ፕሮቮክ ማድረግ አይችልም። አሁን ምሳሌ ነው የምሰጣችሁ። እኛ ስድብ እንትን ያልን ነው፣ ምንም ቦዘር አያደርገንም። ግን የሆነ ቦታ ስላገኘኝ ብቻ እኔን መናገር የለበትም። ለምሳሌ እኔ ሀብትሽ ቤት ብገባ ሀብትሽ ቤት ስላገኘኝ ብቻ አንድ ሰው ሀብትሽ መስደብ እኔን ትክክል አይደለም። ያንን ካረገ እኔን ሳይሆን ሀብትሽን ነው የናቀው ማለት ነው። ምክንያቱም እኔ የገባሁት ሀብትሽን ብዬ እንጂ እዛኛው ሰው ጋር አይደለም የገባሁት። እንደዛ ብታረጉ ሁላችሁም ደስ ይለኛል። ይሄንን ማለት ነው። ሌላ ቦታ እንትን ሊኖራችሁ ይችላል። ግን እኔ ቤት ስትመጡ ግን እኔ እንደምወዳችሁ እናንተም እንደምትወዱኝ፣ እኔ እንደማከብራችሁ እናንተም እንደምታከብሩኝ ነው ተስፋ ማድረገው፣ እኔ ስለማከብራችሁ ማለት ነው። በዚህ መታጭ እኔ ቤት ገስት ላይ ያለን ሰው በተለይ በፍጹም እንደዛ እንዳታረጉ። ባትስማሙ እንኳን እኔም ብታከብሩ ከሆነ በቃ ሰላማዊ ሁኑ። ከዛ በኋላ ሌላ ቤት ስትገናኙ ማውራት ያለባችሁን እንደዛ ብታወሩ ደስ ይለኛል። እንደዛ መሆን አለበት፣ ደምረውም ካልወራውም ብራዘር ማለት ነው። ሼፍ ሌላ ደግሞ ሁለተኛ ምንድነው ቤክ ኢትዮጵያ ቀደም ሊገባ ነበርና ደሜ ብሎክ አድርገውኛል ምናምን ነገር አለ። ያሁን ገባ እያልኩ የነበረው ልጅ ማለት ነው። እና ቤክ ኢትዮጵያ የሚባለው ልጅ ሊወያይ ነው የሚገባውና እንደዛ። ሌላው ደግሞ ሲቀጥል የፊኒ አንተ ቤት ስመጣ እሱኛውን ወንድምነት እሱኛውን እንደሱ ሚዩት ያደረገው ቤኪ ነው ወንድም እያወራ ያደረገው ሚዩት ያደረገው በቃ ያልሆነ ነገር ሲጽፍ ነው ሚዩት ያደረገው ወይ ብሎክ ያደረገው። ስለዚህ እሱ ብሎክ ካደረገው ችግር የለ፣ እኔ ብሎክ አደረገው። ሌላ ደግሞ መነግርህ ምንድነው ይፊ ሌላ መነግርህ ማለት ነው እኔ አንተ ቤት ስመጣ የእውቀት ነገር ለመነጋገር ደግሞ ነው እንደዛም ነው አይታላ እንዴ እዚህ መጥቼ የእውቀት ቃል ለመነጋገር ነው የምመጣው። የሆነ ጋጦጥ የሆነ ንግግር ያው እኔ ፔንቴ ሆኖ አንድ ሰው ፔንቴ ሆኖ የማይሆን ሞክ የሚያደርግ ነገር የሚናገር ከሆነ እውነት ክርስቶስ አልበራለትም። መጀመሪያ መዳኑን ማረጋገጥ አለበት። ከአንድ አሁን ደሜ ተው አሁን እሱን ተውና አሁን እሱን እንትን አንልም። አሁን እኛ ሁላችንም እርስ በርሳችን አንዱ ችግር አለበት፣ አንዱ በቃ እንደዛ ችግራችን ይለያይ እንጂ ሁላችንም ፍጹማን አይደለንም። ሰዎች ስለሆንን እንሳሳታለን። እኔ በአንድ በኩል ጥሩ ልሆን እችላለሁ፣ አንተ ደካማ በሆንክበት ጉዳይ እኔ ደካማ ላልሆን እችላለሁ። እኔ ብርቱ ልሆን እችላለሁ፣ ሌላ ደግሞ እኔ ደካማ መሆንበት አንተ ብርቱ የምትሆንበት ጉዳይ አለ። ሰዎች ስንሆን እንደዛ ነው። ጉድለታችንን እንደዛ እየተደጋገፍን እንደዛ ነው እንጂ እየተቻቻልን ነው እንጂ የምንሄደው እንደዛ እንትን ለማድረግ ጥሩ አይደለም። አሁን እሱን ካልን በቃ ፌር እናድርገውና በዛ እንለፍ። ማንም እንደዛ የለም። እኔ አሁን ሰው ማለት እንደዛ ነው። እኔ ይገርመኛል ብዙ ሰው ማለት ነው አንድ ብርቱ የሆነበት ነገር አለ እንደምዬ ሁልጊዜ ነጮች እንደዛ የሚሉት ነገር አለ እና አንተ ደካማ የሆንክበት ነገር ሊኖር ይችላል እንዳልኩ ቅድም ማለት ነው። እኔ ብርቱ የሆንኩበት ነገር ሊሆን ይችላል። አንተ ደካማ በሆንክበት ጉዳይ እኔ ደካማ ላልሆን እችላለሁ። ያ ማለት እኔ በሁሉም ነገር ደግሞ እንደዛ ነኝ ፐርፌክት ነኝ ማለት አይደለም። ሌላ ደግሞ እኔ ደካማ መሆንበት አንተ ብርቱ የምትሆንበት ነገር ይኖራል። ስለዚህ ያው እንዳልኩ ነው ድካሙ ይለያይ እንጂ ሁሉም ሰው ድካም አለበት እንዳትጠራጠር፣ ሰው ሁሉ ማለት ነው። ስለዚህ አይ በዛ ድካም ተመሳሳይ ድካም የለኝም ብዬ እኔ አንተ ላይ ጣቴን መቀሰር የለብኝም።
በአንድ ነገር ስለተሻልኩ ማለት ነው። ምክንያቱም አንተ ደግሞ በሌላ የምትሻልበት ነገር ሊኖር ስለሚችል ማለት ነው። እና እንደዛ ነው መሆን ያለበት ሰዎች ስንባል ማለት ነው። እኛ የተሻለ ሰው ሳይሆን የተሻለ ጌታ ነው ያለን ማለት ነው። ብንችል ልክ እንደ ጌታችን በራሳችን ጉዳይ ፍጹማን ብንሆን፣ በሰዎች ጉዳይ ግን ርህራሄ ማሳየት ብንችል እንደዛ ጥሩ ነው እና እንደዛ ይሁን። እኔ ወዳለሁ በጣም ወንድምየው። እሺ ወንድምነት። እሺ ያ እኔ ላይክ ለምሳሌ አንተ ቤትና እርቢ ቤት ከተሰደብኩኝ በጣም ነው የሚሰማኝና የምታመመው። አልወድም። ሌላ ቤት ችግር የለውም እና ያውም አንተ ቤት ሞዴሬተር የሆነ ሰው በዚህ ልክ ሲሳደብ አልፎ ኤርሚያስንም ሌሎችንም ሲሳደቡ ማየት ለኔ በጣም ያሳዝናል ነገር ነው። ለምሳሌ ኤልሻዳ የምትባለውን ሚውት ከሞዴሬተር ላይ አንሳት። ይሁን ለምሳሌ ተሳዳቢ ናቸው ይታያል። እዚህ ጋር ለምሳሌ ስክሪንሾት ነው ማን ቤት እየገባች የምትሳደብ ሴት ናት። ለምሳሌ እዚህ ጋር አገልጋይ ኃይሌ የዞረበት ነው የኤርሚያስ ዘመድ ነው። አሁን ኤርሚያስ በሌለበት የኤርሚያስን የምትሳደብ በየቦታ እየገባች ወንድምነትን የምትረግጥ ልጅ ናት። ኦኬ እየገባች ማለት ነው። አሁን እቺ ሴት ምንድነው በወንድሞች መካከል ጠብ ነው የምትዘራው። ወንድሞች እንዳይግባቡ፣ ወንድሞች ወደ አንድ ቦታ እንዳይመጡ፣ እህቶች በአንድ ላይ ሆነው እንዳያገለግሉ ጠብን የምትዘራ ክፉ ሴት ናት ማለት ነው። ስለዚህ ኤልሻዳንን ከሞዴሬተር አንሳት። እኔ ችግር የለውም ቱን ከፈለገች ግን ከሞዴሬተርነት አንሳት። አይ ችግር የለውም አንስቻለሁ፣ ከሞዴሬተር አንስቻለሁ። ኤልሻዳ እናወራለን በውስጥ አሁን አወኳት ስጽፍ ማለት ነው። ሌላ ማሳይቻለሁ በጣም ብዙ ነገር ማሳይቻለሁ። ችግር የለውም። ቆይ you don't have to ማሳየት የለብህም። ችግር የለውም። ያ ፕላስ ደግሞ ወንድምነት ፕላስ ደግሞ እዚህ ቤት ልንገራችሁ፣ በተለይ ወንድሞች እዚህ ቤት እያወሩ ከሆነ ወንድሞች ባይግባቡ ቢጨቃጨቁ ነው አይመለከተኝም። ዝም ብዬ ነው የማየው። እዚህ ቤት ማስወርደው ወይም ብሎክ ማድረገው መቼ ነው ብላችሁ ከጠየቃችሁኝ፣ ወንድሞችን ከተሳደቡ አላስፈላጊ ነገር ከተናገሩ ማንንም ሰው ሊሆን ይችላል ከዚህ ቤት ይቦልካለሁ። አለቀ። ግንስ ካሎራና ደምሮ ቢጣሉ አይመለከተኝም። እዚህ ይፍቱ ይፈልጉ። ካሎራና ሀፍትሽ ቢጣሉ አይመለከተኝም። እዚህ ይፍቱት እንደፈለጉ አድርጉ። ነገር ግን አላስፈላጊ ነገር ከጻፋችሁ እቦልካችኋለሁ። አለቀ። አሁን እኔ የተናገርኩት ምን አጠፋው? በአደባባይ የሚያደርገውን ነገር አለ የተናገርኩት ያላፈረበትን ነገር አንተ በአደባባይ የማደርገውን መናገር ማን ስልጣን ሰጠ? እንደ አንተ ፕራውድሊ የምታደርገው ነገር አለ እንደ አደባባይ ላይ ምን አገባ አንተ ምን አገባ? አሁን ተነጋግረን አሁን ድጋሚ ጀመረ። አደባባይ ላይ የምታደርገው ነገር ነው። አንተ ምን አገባ? አንድ ጊዜ ደቅነ የምጠጣ ሰውዬ መቼም ከአንተ በላይ ትታወቃለህ። ባይዘው ከአንተ በላይ ብራዘር ምን ሆነ? እሺ አሁን አንድ የአየር ውሰዱና ተመለሳላችሁ። ትንፋሽ ውሰዱና ትመለሳላችሁ። አንድ ጊዜ ትንፋሽ ውሰዱ። እሺ ነጋ ሰላም ነው? ነጋ አለ አለ። እሺ ጥያቄ ምን ነበረ? ይሰማል? አሁን ይሰማል። ቅድም አልኩት አንደኛ ኢየሱስ የመጀመሪያ ጥያቄ ኢየሱስ በስጋ ፍጡር ነው። እሺ በስጋው ፍጡር ነው። ኢየሱስ በስጋው ፍጡር ነው ወይ የሚለው ነው። ኦኬ አሁን ኢየሱስ በስጋው ፍጡር ነው ፍጡር አይደለም የሚለው እንግዲህ ቲክታክ ላይ እንደምታውቁት ረጅም ጊዜ ዳዘር ሳይድ ያሉ ወንድሞቻችን እስከ ዛሬ ድረስ ያልተመለሰ ጥያቄ ነው እና የሚጨቃጨቁበት የሚከራከሩበት መጨረሻ ላይም አይ ሊቃውንቱም ተደውሎ ይሄን ያህል ሊቃውንት እነሱም መልስ የላቸውም በዚህ ጉዳይ ላይ ተብሎ በእንጥልጥል የቀረ ነገር ነው። ስለዚህ አሁን ይሄን የቤት ስራ እስኪመለስ ድረስ ለነሱ እንተውላቸው። ኢየሱስ በስጋው ፍጡር ነው አይደለም የሚለውን ማለት ነው። እነሱ እንተውላቸውና አሁን እኛ በሱ ጉዳይ እሱን እንትን ኢንተርቴን እያደረግን
ትኩስ ድንች ወደዚህ ማምጣት አያስፈልገንም። በእኛ ቤት ለነገሩ ግልጽ ነው። እንግዲህ ቃል ስጋ ሆነ ማለት ምን ማለት እንደሆነ ግልጽ ነው። ስለዚህ እኛ ቤት ይሄኛው ነገር ለክርክር የሚመጣ አይደለም። ስለዚህ እነሱ ገና ያልፈቱት ነገር ነው። ይሄ ጥያቄ ደጋግሞ የሚነሳ ጥያቄ ነው መልስ እስኪያገኝ ድረስ። ስለዚህ በዚህ ጉዳይ ላይ እንትን ባልሰጥ ጥሩ ነው፣ መልስ ባልሰጥ ጥሩ ነው። እነሱ ጋር ጥያቄው ይሄ ጥያቄ አልተነሳም፣ ስለዚህ አልተፈታም። ስለዚህ እስኪፈታ ድረስ ተደጋግሞ መጠየቅ አለበት እና ተስማምተው ወደ አንድ መምጣት አለባቸው እና እነሱን ወደኛ እንትን ማለት የለብንም ለማለት ነው። እሺ ሌላ ሁለተኛ ጥያቄውን ማንሳት ይችላል። ነገ ይሰማል? አልሰማም? የኔ ድምጽ አይሰማም? ነጭ ይሰማል። አንተ ድምጽ ሸጋ ነው፣ እሱ ጋር ነው። እሺ ነጋ ነው ሪስፖንድ እያላረክ ያለው ማለት ነው። ነጋ አለ እነ ካሎራው መጣችሁ እንዴ? ካሎራው አለ እንዴ ገስት ላይ? እሺ ደሜ አለ ገስት ላይ ላክ። አየር ወስዳችኋል ብዬ አስባለሁ። ኤፍዬ የነፍስ ጥያቄ ጠይቄ ልውጣ፣ ስራሉም ልወጣ ስለሆነ። እሺ ጎሄድ ብራዘር ጎሄድ። እሺ ቴንክ ዩ ጋላትያን 3:26 መቼ ላይ ከሆነ ሰው ጋር ሳወራበት ነበርና በእምነት በኩል የእግዚአብሔር ልጆች ሆናችሁ የሚል ቃል አለ። ከዛ ደግሞ 27 ላይ ተጠመቃችሁ ሁላችሁም ክርስቶስ ለብሳችሁታል የሚል አለ። እና እነዚህ ሰዎች በእምነት በኩል የእግዚአብሔር የሆኑ ልጆች ሆናችኋል የተባሉ ልጆች ድኗል ወይስ ስል አንተ እንዴት ነው የምታስበው? በእምነት በኩል የእግዚአብሔር ልጅ መሆን ይዳናል አይዳንም? በእምነት በኩል የእግዚአብሔር ልጆች የሆኑ ሰዎች ከመጠመቃቸው በፊት ድነዋል? አይ ግልጽ እኮ ነው። ክርስቶስን በጥምቀት ከመልበሳቸው በፊት ግልጽ ነው። እዛ ጋር ተናግሯል። ሰው በቃ መጽሐፍ ቅዱስ በዚህ ጉዳይ ላይ እኮ ወደ ግራም ወደ ቀኝም አይልም። ሰው ባመነ ቅስበት በዛ ቅስበት ይድናል። ሰው ምንም ጥያቄ የለው። ኦኬ የፕሮቴስታንቱም እንደዚህ ከኔ ወገን የሆኑትም ፕሮቴስታንት እንደዚህ ብሎ አያምንም ስላሉኝ ነው። ዳዊት ቤት የሆነ ቪዲዮ አይተህ ከሆነ ለቀውታልና ከክርስቶስን ከመልበሴ በፊት የእግዚአብሔር ልጅ ሆኛለሁ በእምነት ስለዚህ ድኛለሁ ብዬ ስሟገት አይ እንደዛ ማለት አይደለም ስላሉኝ ነው። ቴንክ ዩ። እሱ እንዲጠራልኝ ነበር። አይ ምንም እዛ ጋር ክፍሉም በግልጽ ነው የሚያስቀምጠው። እዛ ላይ አሁን ጥምቀት የሚለውን ነገር እሱ ስለምን ጥምቀት ያወራል የሚለውን እሱን እንተወውና ወደዛ ዝርዝር ሐሳብ ሳንመጣ ግን እዛ ጋር በእምነት በኩል ይላል። በእምነት በኩል ምን አገኛችሁ ነው የሚለው። ከዚህ በፊትም ከአኬ ጋር ይሄንን ነገር እንትን ስንለው ነበር። የሆነ ውይይት ላይ ጥያቄና መልስ ላይ እኔ አንስቼው ነበርና በእምነት በኩል ምንድነው የሚለው ነው። በቃ የእግዚአብሔር ልጅ ሆነዋል። በቃ የእግዚአብሔር ልጅ ሆነዋል። ስለዚህ የእግዚአብሔር ልጅ ሆነዋል ሰው ሲያምን እያለ ነው። እዛ ጋር ክርስቶስን ለብሳችሁታል የሚል አንዳንድ ሰዎች አይሱን ሳንነጥለው ጥምቀቱንም ለብሳችሁታል የሚለውንም አንድ ላይ ማየት እንችላለን። ከዛ ጋር አንድ አይነት ነው ብለው የሚያነሱ ሰዎች አሉ። አንዳንዶቹ ደግሞ ጭራሽ አምኖም ሰውየው ይጠብቃል ብለው የሚያስቡ ሰዎች አሉ። ሰው አምኖ እስኪጠመቅ ድረስ አልዳነም ብለው የሚያምኑ ሰዎች አሉ። እንደዛም እንትን የሚሉ ሰዎች አሉ። የክርስትናው እንትን ግን እንደዛ አይደለም። ምንም ከመጀመሪያውም እንደዛ አልነበረም። አንዳንድ ሰዎች ኤርሊ ቸርች ላይ ምናምን ይላሉ። ኤርሊ ቸርች ላይም እንደዛ አልነበረም። ከዚህ በፊት እኔ በሰፊው ይሄንን አምጥቻለሁ። ኤርሊ ቸርች ላይ የመጀመሪያው ክፍለ ዘመን ቤተክርስቲያንም የነበረው እንደው ጥምቀት ብታይ አንዳንዱን በዛ ጊዜ የነበሩ ሰዎች ካመኑ በኋላ ካሎራው የመጀመሪያው ክፍለ ዘመን የነበሩ በአንደኛው ሁለተኛው ክፍለ ዘመን የነበሩ ቸርቾችን ነው የምነግርህ ማለት ነው። በአንደኛው ሁለተኛው ሶስተኛው ክፍለ ዘመን የነበሩ በመጀመሪያዎቹ አመታት የነበሩ ራሱ ካመኑ በኋላ ወደ መጠመቅ አይደለም የሚሄዱት። አንዳንዶቹ የህይወት ምስክርነት ሁሉ ተመስክሮላቸው ሁሉ ነው ወደ ጥምቀት የሚሄዱት የነበረው ማለት ነው። የህይወት ምስክርነት ማለት ነው። ለየት ማለት ምንዳሊስ አንድ አባት አምጣ እንደ የፈታ እምነት ማለት መቀበያ ነው ማለት ነው እንጂ መዳኛ አይደለም አሉኝ። በጣም የሚገርም ነገር እዚሁ እንደውም እምነት ብቻ የኛ ነው ብለውኛል። አይ እኔ መጽሐፍ ቅዱስ ነው ጥቅስ አምጣ ብቻ የሚላሉ
አረ ቃል በቃል ብቻ ባይሆንም ጸጋው በእምነት ኤፌሶን 2:8 ሰጠዋቸው። ስለዚህ አንድ አባት እንደዛ ብሎ የፈታ አምጣል ከጳውሎስ በላይ አባት አለ እንዴ? ምን ብሎ ይፈታ? በእምነት ብቻ ይዳናል የሚለው አይ ቲንክ እንደዛ መሰለኝ እንትናቸው። ይሄንን አንተ ጋላትያን 2:3-26 በእምነት በኩል የእግዚአብሔር ልጅ ይኮናል የሚለውን ጥቅስ ይዳናል ብሎ የፈታ አንድ አባት አምጣል። እንግዲህ እዛ ብቻ ቦታ አይደለም፣ በጣም ብዙ ቦታ ውስጥ በእምነት እንደሚዳን መጽሐፍ ቅዱስ ነግሮናል። እንግዲህ ከጳውሎስ በላይ አባት የለም። አይ እሱን በሚፈልጉበት መንገድ መሄድ ትችላለህ። አሁን እነሱ በእምነት በኩል ሰው ሲያምን ዳነ የሚል አምጣ ካሉ ቸርች ፋዘርስ በሙሉ ሰው ሲያምን ይድናል ብለው ያምናሉ። ሰው ሲያምን ይድናል ብለው ያምናሉ። በሙሉ ማለት በሙሉ ነው የምልህ። በነገራችን ላይ እነሱ ይሄ በኮሜንታሪዎችን ሄደህ ማየት ትችላለህ። which is church fathers ኮሜንታሪዎችን ማለት ነው፣ ስለ እምነት የሚወራበት ቦታ ላይ ይሄን ጥያቄ የሚጠይቁን ራሳቸው ጠይቃቸው መልሰህ ሰው ሲያምን ምንድነው የሚያገኘው ብለህ ጠይቃቸው። ቸርች ፋዘርስስ ሰው ሲያምን ምንድነው የሚያገኘው ብለው ያምናሉ ብለህ ጠይቅ። ኦኬ ጥምቀት ያድናል የሚሉትም ሰዎች እኮ ሲያምን ሰው አይድንም እኮ አይደለም የሚሉት እኮ ሲያምን ሰው አልዳንም ምንም አላገኘም ሲያምን ሲጠመቅ ነው የዳነው ብለው አይደለም የሚያምኑት። ወይም ደግሞ ሰው ሲጠመቅ ሲያምን ካገኘው መዳን የተለየ መዳን ያገኛል አይደለም የሚሉት። አንዳንዱ ነገር ለምን እንደሚያወሳስቡት አላውቅም። ኦፍ ኮርስ እነሱ እምነትን ከጥምቀት ስለማይለይ ነው እንደዛ ብለው ነው እንደዛ አይነት ትራዲሽን ያላቸውም ሰዎች ማስረዳት ያለባቸው እንጂ እምነት ማለት ራሱ ያሉኝ እኮ መቀበያ ነው ያለኝ። መቀበያ ነው። እኔ አሁን እምነት ሳብራራው ሌላ አማራጭ ሌላ ሁለተኛ አማራጭ ማልይዝበት ነው፣ ሌላ ነገር የለውም። እነሱ ግን እምነት ማለት ስሩ ብሎ መቀበያ ነው እንጂ ያድናል ማለት አይደለም ማለት ወገን የነበራችሁ ሰዎች ከነበራችሁ እምነት መቀበያ እንደዛ የሚል ክርስትና የለም በምድር ላይ። እንደዛ እምነት ክርስትና ኤግዚስት የሚያደርግ ክርስትና የለም እስከ አሁን ነው ድረስ። አሁን ዛሬ አላውቅም፣ አሁን በእኛ ቆጣጠር ወደ 6 ማታ እየሄደ ነው። እስካሁን ድረስ ምድር ላይ እንደዛ ብለው የሚያምን ሃይማኖት የለም። እምነት መቀበያ ነው። እምነትን ራሱ መቀበያ መንገድ ነው። ሳክራመንቶች እምነት መቀበያ ሚል አለ። ለምሳሌ ሉተራንን ብትወስድ ለምሳሌ ጥምቀትን የእምነት መቀበያ ነው ብለው ያምናሉ። የእምነት መቀበያ መንገድ ነው ብለው ያምናሉ። እኛው በቃሉ በኩል እንደምንል እምነትን እነሱ በጥምቀት በኩል ይላሉ። ስለዚህ እነዛን ነው ኢንስትሩመንት አድርገው የሚያመጪስ ሚንስ ኦፍ ግሬስ ብለው የሚያምኑት፣ ግሬስን መቀበያ ብለው የሚያምኑት እነዚህ ሳክራመንቶቹ ምናምን ነው እንጂ ራሱ እምነትን መቀበያ ነው ማለት እምነት ምንድነው? ምን መቀበያ ነው እምነት? እምነትን የምንቀበል እጅን መዘርጋት ነው መቀበያ ወደ ነገር እንደሚቀበል ነገር ነው እንጂ መዳኛ አይደለም ብለው አይ እኔም በቃ የኔን አረዳድ አስቀምጬ ወጥቻለሁ። እንደውም በዛ የተነሳ ዛሬ እንደውም የፍዬ ዛሬ ላስተምር ነበር። ይሄው እንትን ትጥቄን አሟልቼ አንዳንድ ነገር እየጻፍኩ ነበር። እንደውም ሉተራኖችን ሰብስቤ ላስተምር ነበር እምነት ምን ማለት እንደሆነ ያየ ነው የፍዬ ኦኬ ማለት ብዬ ነው። ምን እኔ አሁን ሉተራንም እስከማውቀው ድረስ ሉተራን ለምሳሌ ጥምቀት ያድናል ብለው ያምናሉ። ጥምቀት ያድናል ሲሉ ሉተራውያን ጥምቀት ያድናል ሲሉ ከእምነት ለይተው አይደለም ጥምቀትን። ኦኬ ከእምነት ሳይለዩ ነው ጥምቀት ያድናል የሚሉት ማለት ነው እንጂ እምነት አያድንም ጥምቀት ነው የሚያድነው ብለው ከእምነት ነጥለውት እንደሱ አይደለም። እንደሱ አይነት ክርስትናም የለም። እንደዛ ከሆነማ ጋላትያ 3:26 እኮ አይጨቃጨቁኝም ነበር። በእምነት በኩል ክርስቶስን ከመልበሳቸው በፊት ድነዋል ስለቆ አው ድነዋል ሊለኝ ይገባ ነበር። ግን እንደዛ አላሉኝማ። እነሱ አንጥለውም ነው ሲጠመቅ ክርስቶስን ሲለብስ ነው የዳነው ነው ያለኝ። ሲጠመቅ የዳነው ኦኬ እስቲ አውራጅ አሁን ከዴቭ ጋር አውራ እስቲ ይሄንን ቴንኪው። እሺ ለማንኛውም ኤፍዬ አመሰግናለሁ። ቴንኪው። እሺ ተባረክ። ሰው ምንድነው ሰው በእምነት ሰው እንዴት ይድናል? በእምነት ይድናል ነው። ሰው በእምነት ይድናል። አሁን የተለያዩ ትራዲሽኖች አሉ እንዳልኳችሁ ቅድም እንዳልኩት ለምሳሌ ጥምቀት ያድናል፣ የጌታ እራት ለኃጢአት ስርየት ነው እንደዛ ብለው የሚያምኑ አሉ እንትን ውስጥ ማለት ነው
ወንጌላውያን ሰርክል ውስጥ ማለት ነው። እንደዛ ብለው የሚያምኑ አሉ። እንደሱ አይነት ትራዲሽን ያላቸው አሉ። አይ ጥምቀት ደግሞ አያድንም ወይም ደግሞ የጌታ እራት ደግሞ ለኃጢአት ስርየት አይደለም እንደዛ ብለው የሚያምኑ አሉ። እሱን ብዙ ጊዜ አይ ቲንክ ቲክቶክ ላይ በጣም በሰፊው ተነጋግረናል ማለት ነው። በዚህ ጉዳይ ላይ ያለውን ልዩነት በዚህ ጉዳይ ላይ ያለውን ልዩነት አንድስ እንዴት ሆነ የሚለውን ነገር እኔ ብዙ ጊዜ ልዩነቱና እዚህ ላይ ያለውን ልዩነት በእንትን ማስቀመጥ እፈልጋለሁ። አንዳንድ ሰዎች በጣም መለጠጥ ይፈልጋሉ፣ ያንን ነገር በጣም በቃ እንትን ማለት ይፈልጋሉ። እኔ እንደሱ አልፈልግም። እኔ እውነቱን ግን ሰዎች ሁሉ ሊረዱት በሚችሉ በቀላል አገላለጽ ነው ልዩነታችንን ማስቀምጠው እንዳልኩት ማለት ነው። አሁን ለምሳሌ ሉተራንና አንተ ምንድነው የሚለያችሁ ብለህ ስትጠይቀኝ እኔ ምልህ ለምሳሌ እኔ በእምነት በኩል ነው ስል በቃሉ በኩል ነው ስል እምነትን እነሱ ደግሞ ወይም ደግሞ ጸጋውን በቃል በኩል ብዬ ስናገር እነሱ ደግሞ በሳክራመንትም በኩል ይሆናል ብለው ያምናሉ። ግን በቃሉ በኩል አይሆንም ብለውም ደግሞ አያምኑም። እነሱ በቃሉም ይሆናል በጌታ እራት ወይም በጥምቀትም ይሆናል ብለው ያምናሉ እነሱ። ልዩነቱ እሱ ነው ብዬ ከዚህ በፊት እንደዛ ነው እንትን ብለው ማለት ነው። አንዳንዱን በጣም እንትን ለማለት የሚሞክረው አሉ። ግን ዞሮ ዞሮ ምንድነው ሉተራንም ይሁኑ እኛም እንሁን አንድ መስመር አለን ደህንነትን በተመለከተ ማለት ነው። ለምሳሌ ሉተራንም እኔም ሰው እንዴት ይድናል ስንባል ምን መልሰው ምንድነው ሰው የሚድነው በእግዚአብሔር ጸጋ ብቻ በክርስቶስ ኢየሱስ ብቻ በእምነት ብቻ። ኦኬ እንደዛ ብለን ነው ምናብራራው ሰው እንዴት ይድናል ስንል ማለት ነው። መሰረቱ ይሄ ነው። ከዛ በኋላ ብሬክ ዳውን ሲደረግ የተለያዩ እንትኖች አሉ። እነሱ እንዳልኩ እንደየትራዲሽኑ ነው። ግን በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ የሚል ይሄ መሰረት ነው። ይሄ መሰረት ነው። ሉተራውያንም እንደዛ ነው የሚያምኑት፣ እኛም እንደዛ ነው የምናምነው። ወንጌላውያን አማኞች በሙሉ እንደዛ ነው የምናምነው። በእግዚአብሔር ጸጋ ብቻ እንደሆነ እናምናለን። በኢየሱስ ክርስቶስ በኩል ብቻ እንደሆነ እናምናለን። እንዳልኳችሁ በእምነት ብቻ እንደሆነ እናምናለን። ይሄ ነው ሰው እንዴት ይድናል ስንል ዲፋይን የምናደርገው ይሄንን ነው። በዚህ መንገድ ነው አሁን በነገርኳችሁ መንገድ የሚመጣው። ከዛ ቀጥሎ ደግሞ እንዳልኩት ጥምቀትን የጌታ እራትን ምናምን በተመለከተ ተያይዞ የሚነሱ የተለያዩ እንትኖች አሉ። አይ ፐርሰናሊ እኔ በግሌ ስል ያው እንግዲህ የኤፍሬም የግሌ የኔ የሚባል ትምህርት የለም። እንግዲህ እኔ መጽሐፍ ቅዱስ እንደሚል እንደማምነው እንደ መጽሐፍ ቅዱስ ማምነው ሰው ልጅ ሲያምን ይድናል ብዬ ነው ማምነው። ሲያምን ይድናል። እንዴት ሲያምን ይድናል? በቃ በክርስቶስ ኢየሱስ ሲያምን ይድናል ያ ሰውዬ። ቀጥሎ ምንም የሚጠብቀው ነገር አለ ብዬ አላምነው። ምንም የሚጠብቀው ነገር የለም። በቃ ካመነ አንድ ሰው ባመነ ቅጽበት ድኗል ብዬ አምናለሁ። ስሙ በሕይወት መዝገብ ተጽፏል ብዬ አምናለሁ። መጽሐፍ ቅዱስ ተቆጥሮ ማያልቅ ጥቅስ ስለዛ ይናገራል። በቃ ኢየሱስን ያመነ ኢየሱስ ራሱ እውነቱን እላችኋለሁ በእኔ ማመኑ በኢየሱስ ያመነው ድኗል፣ ወደ ፍርድ አይመጣም፣ ከሞት ወደ ሕይወት ተሻግሯል ይላል። በቃ እንደዛ ነው መጽሐፍ ቅዱስ የሚናገረው። ስለዚህ ሰው ሲያምን ይድናል ብዬ ነው ማምነው። ሌሎቹም አይ ሰው ሲያምን አይድንም የሚሉም ትምህርት እኔም አልሰምቻ ቲክቶክ ላይ ነው እሱንም የሰማሁት። which is ጥምቀት ያድናል የሚል ትራዲሽንም ያላቸው ሰዎች ሰው ሲያምን ይድናል፣ ኦፍ ኮርስ ሰው ሲያምን ነው የሚድነው ነው የሚሉት። ጥምቀቱ ግን ከእምነት የተለየ አይደለም ብለው ነው የሚያቀርቡት ሌሎቹ። ቲክቶክ ላይ ግን ጥቂት ሰዎች እንደዛ ከፋፍለው ሁሉ ሲያስቀምጠው ያለው እሱ እንደዛ ሰምቻ አላውቅም። ቲክቶክ ላይ ነው የሰማሁት። ትክክል አይደለም እንዳልኳችሁ። ከቲክቶክ ውጭ ያሉ ሉተራንም which is ከዚህ በፊት እንዳሳየዋችሁ ትልልቅ የሲኖድ እንትኖች ላይ ዌብሳይቶች ላይ ገብተንም እንዳየነው እንደዛ ነው። ከጥምቀቱን ከእምነት ስለማይለዩት ነው እንደዛ ያድናል ጥምቀት የሚሉት በዛ ሴንስ ነው እንጂ ሰው ሲያምን ምንም አያገኝም
የሚድነው ነገር የለም ሲጠመቅ ነው የሚድነው ብለው ከፋፍለው እንደዛ የሚያስቀምጡ የሉም። እንደዛ የለም። አብሶሉት ነሰሰርሊ ነው ማይሉት እኮ ለዛ ነው። ለምሳሌ ሉተራውያን አብሶሉት ነሰሰርሊ ነው አይሉም ጥምቀትን ማለት ለመዳን አብሶሉት ነሰሰርሊ አይደለም ብለው ነው የሚያስቀምጡት። ያ ብዙ ነገር ይፈታል እሱ እንደዛ ማለት ነው። እሺ ይሄን በተመለከተ ይሄንን ካልኩኝ ይበቃኛል። ቤኪ ተመልሰ መጣህ እንዴ? እንዴት ነህ ቤኪ? ናቱ ሰላም በሉ። ድባቡ ደስ ሲል እኮ መጣው ኤፋዬ። አንዳንድ ያንተ ቤት እኮ ለፖለቲካ እንዳይመች ማድረግ አለብህ። አንዳንድ ሰዎች የሚመጡት አጀንዳ ለመውሰድ ነውና በጣም ብልህ መሆን አለብህ ኤፋዬ። ትምህርትን ቀጥል። አንተ የምታስተምረው ትምህርት በቃ ተስማምቶናል ለኛ። አንዳንድ ጌስት ገብቶ አጀንዳ የሚፈልጉት አሉ። ስለዚህ ለነዚህ አይነት ሰዎች ቦታ ለመስጠት አለብን እኛ። በቃ አጀንዳ የሚፈልጉ ከሆነ ከኛ ሳይሆን በዛ መንደር ካሉት መቀበል ይችላሉ። እና እንደዛ አይሆንም። አንተ ቤትን እየከፈትክ አስተምር፣ እንማራለን። ታች ሆነን በቃ መማሩት አሉ፣ መማር የሚፈልግ ሰው አለ። ሌሎቹ ደግሞ አጀንዳ ፈላጊዎች ሲመጡ ቦታ ለመስጠት ጥያቄ ቢኖራቸው ራሱ ጥያቄውን ወደ ሌላ መውሰድ ነው ያለባቸው እንጂ እንደዛ አይደለም ማድረግ አለበት። እሺ ቤኪ ተቀብያለሁ። ናቱ የሰላም ኮሜንት አይታየኝም። እሺ ኮሜንት የምትጽፉ ሰዎች ለኔ ኮሜንት አይታየኝም፣ ተናግሬያለሁ። እኔ አሁን ሼር የሚያደርጉ ብቻ ነው የሚታይ፣ ሼርና ጆይን የሚያደርጉ ሰዎች ብቻ ነው የሚታይ። ምንም ባረገው ሊመጣ አልቻለም። ቅድም ጠፍቶ ከመጣ በኋላ ኮሜንት አይነበብልኝም። ለዚህ ይቅርታ ጠይቃለሁ። ግን እናንተ የምታዩትን ኮሜንት ብታነቡልኝ ጥያቄ ምናምን ከሆነ እኔ ለሱ ሪስፖንድ ማድረግ እችላለሁ ማለት ነው። ናቱዬ ሰላም ሰላም እልፍዬ ሰላም ብያለሁ። ቤኪ ሀብትሽ ሰላም ብያለሁ። ሁላችሁንም እግዚአብሔር ጸጋ ከእናንተ ጋር ይሁን። ጥሩ ነው። እሺ ስላየው ደስ ብሎኛል። ቤካም እኔ ልል የምፈልገው እንግዲህ አሁን ሶሻል ሚዲያ ላይ የምናየው ነገር አዳዲስ ነገሮችን ያመጣሉ። አሁን ያው አየር ላይ ሉተራውያን የተባሉትም አዳዲስ ነገር ነው። ቲክቶክ ተነቷ የተጻፈው ነገር ሌላ፣ እነሱ የሚያወሩት ነገር ሌላ ነው። አሁን የጌታ እራት ቤተክርስቲያኗ የምታምነው ጸጋ መቀበያ መንገድ ነው እንጂ የጌታ እራት ያድናል ብላ አትቀበልም። ስፍራ አስቀመጠችው ጸጋ መቀበያ መንገድ ነው እንጂ ለእግዚአብሔር የምንሰዋ ነገር የለም ብላ አስቀመጠችው። እና ይሄን እንደዚህ ብናረግ ጥሩ ነው ናቱ። አሁን ይሄንን እንደነዚህ አሁን ትምህርቶችን እኔ አሁን ምን እንትን አለኝ መሰለህ፣ ትምህርቶችን በእኛ መሀል ያሉ ትምህርቶችን ከነሱ ጋር ማውራት ጥሩ ነው። አንድ ጊዜ እንደሱ ላረግ ብዬ ግን አይደል ሌላ አጀንዳ መጣና እንትን አለን እና ከሉተራውያን ጋር ሆኖ ከነሱ ጋር ማውራት እንደዛ እኮ ጥሩ እኮ ነው። እንደዛ ይሻላል እኮ። አሁን ሉተራውያንን ጠርቶ በተለያዩ ጉዳዮች ላይ ማውራት፣ በተለያዩ ርዕሶች ላይ ማለት ነው። ለምሳሌ ጥምቀትን በተመለከተ፣ የጌታ እራትን በተመለከተ እንደነዚህ አይነት ቶፒኮችን ይዞ ከነሱ ጋር ዲስከስ ማድረግ። አሁን ምንድነው የምታምኑት፣ ትራዲሽኑ ምንድነው የሚለው፣ ከዛ ማስረጃዎች እየመጡ መጽሐፍ ቅዱስ ደግሞ ስለዛ የሚለው ምንድነው፣ እንደሱ አይነት ፕሮፌሽናል ውይይቶችን ማድረግ እንችላለን። ይሄ እንትን መልክ ሳይሆን በዲቤት መልክ ሳይሆን which is smooth የሆነ ውይይት በማድረግ ማለት ነው። እንደሱ ማድረግ ጥሩ ነው። አይ ቲንክ እንደሱ ማድረግ ጥሩ ነው። ኢቭን ዶ እኔ ከኦርቶዶክሶች ጋር ራሱ እኔ ባለፈ እንዳልኩት ዝም ብሎ እንትን ከሚንቀለቀል አንድ ነገር ወደ ሌላ ነገር፣ ከአንድ ነገር ወደ ሌላ ነገር ከምንሄድ አንድ ቶፒክ ይዞ አንድ ወር ሙሉ በዛ ላይ ማውራት። ለምሳሌ ጥምቀት ከሆነ ጥምቀት ላይ አንድ ወር ሙሉ መነጋገር፣ በጥምቀት ላይ ብቻ ሁሉም ሰው ሲከፍት ጥምቀት ላይ ብቻ አድርጎ አንድ ወር ሙሉ እሱ ላይ ብንነጋገር፣ ከዛ የሆነ ነገር ሚኖር ይመስለኛል ከዛ በኋላ ማለት ነው። አሁን ግን ችግሩ ዛሬ ስለ ጥምቀት ይነሳል፣ ከዛ ሰው ይሰማል እንትን ይላል፣ ሌላ ደግሞ አዲስ ሰው ነገር ደግሞ ጆይን ያደርጋል፣ ከዛ ሌላ ርዕስ ይመጣል፣ ከዛ ከነገ ወዲያ ሌላ ርዕስ፣ ከዛ በኋላ ተመልሶ ደግሞ ጥምቀት ተብሎ ይመጣል ማለት ነው። በሁለት ወሩ በሶስት ወሩ ምናምን ማለት ነው። እና እንደዛው እዛው ይሄ ዋቀንዳ ዋምልስ ከሚሆን የሆነ ቶፒክ ይዞ እንደዚህ ቲክቶኩ አንድ ሰሞን እሱም ብቻ
ላይ የሚወራ ደስ ይለኝ ነበር። አንድ ከዛ ደግሞ ሲያልቅሱ ሌላ ቶፒክ ደግሞ ለአንድ ወር ያህል ምናምን እሱ ላይ ብቻ እንደሱ ቢሆን አይ ቲንክ ጥሩ ነገር እንትን ማለት እንችላለን ብዬ አስባለሁ። አሁን ግን በቃ በአጀንዳ ላይ አጀንዳ በየቀኑ የተለያየ ነገር ሲሆን ብዙ እንትን ያን ያህል አይሆንም እንትኑ ብዬ አስባለሁ። እናትዬ ጥሩ ትክክል ነህ እፍዬ፣ ትክክል ነህ። አሁን አንዳንድ ሰዎች ያው ሶሻል ሚዲያ ላይ ያመጡት ነገር ነው እንጂ አሁን እኮ ቤተክርስቲያኗ ላይ ተጽፎ ያለውን ነገር ስታይ በጣም ብዙ ነገር አሁን ተራግቦ ከወንጌላውያንም ጋር ለመላያት የተሰራው ስራ ነበር። አሁን ማሳወያ የሌለ አዳራሽ ምናምን እየተባለ ሶሻል ሚዲያ ላይ የተረጨው ነገር ነበር። አሁን ቤተክርስቲያኗ መሰዊያ ያለን አትልም፣ ጠረጴዛ ነው ያለን ነው የምትለው በጽፋ ባስቀመጠችው በመጽሐፍቷ ማለት ነው። ስለዚህ እንደዚህ አይነት ነገሮች ተገልጠው መታየት መቻል አለባቸው። የተዋሹ ነገሮች ብዙ ነገሮች የተዋሹ ነገሮች አሉ። ምክንያቱም ለመከፋፈል የተሰሩ ብዙ ነገሮች ነበሩ። ግን እነዛን ነገሮች በቤተክርስቲያኗ ባለው መረጃዎች ስታይ ሶሻል ሚዲያ ላይ የተወራው ነገር ሐሰት ነው እና በጣም የሚሳሳት ነገር እና እንደዚህ ማየት ነገሮች አሉ። ጌታ ራስ ጸጋ መቀበያ መንገድ ብላ ነው ያስቀመጠችው ቤተክርስቲያኗ እንጂ ያድናል ብላ አትጠቀምም። እንደዚህ ነገሮች ስላሉ የኔ ያ እሱን እንትን ማለት ይቻላል። አሁን ይሄ በብዙ ነገሮች አይ ቲንክ ጩኸት፣ ግርግር ምናምን ብዙ እንትን የሚላቸው ነገር ብዙ የሚደብቃቸው ነገሮች አሉ። በተረጋጋ መንገድ በሰከነ መንገድ እንትን ውይይት እንደሱ አይነት ነገር ቢኖር ጥሩ ነው ብዬ አምናለሁ። በእኛም መካከል ማለት ነው። እንደሱ አይነት ነገሮች ካሉ ብዙ ነገሮች እንትን ይላሉ ብዬ አምናለሁ። እኔ ወደ እሱ አይነት ነገር መሄድ አለብን፣ ወደ ውስጥም ወደ ውጭም በሚሆነው ነገር ማለት ነው። አሁን ብዙ ነገር አለ እንትን ብቻ ቲክቶክ ላይ አስቸጋሪ ነው። አሁን እንደዛ ማለት አትችልም፣ ያው ሶሻል ሚዲያ ስለሆነ ሁሉም ሰው የፈለገውን ነገር ከፍቶ መናገር የሚችልበት ዘመን ነው አሁን እና ምን ያህል ውጤታማ ሊሆን ይችላል አላውቅም፣ ግን እንደዛ ቢሆን ጥሩ ነው። በሰከነ መንገድ አንድ ቶፒክ ይዞ ረጅም ሰዓት ማውራት በዛ ጉዳይ ላይ ምናምን ጥሩ ነው። እንደሱ ቢሆን ብዙ ለውጥ ይመጣል ብዬ አምናለሁ። ግን እስቲ እናያለን። ቤላ ሰላም ነው? ሰላም ነው ይፍዬ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ክርስት ላይ ያላችሁ ከታች ያላችሁ ክርስቲያን ወንድም እህቶቼ የክርስቶስ ሰላምና ጸጋ ይብዛላችሁ። አሜን። እኔ እንኳን ይፍዬ እንደ ሀሳብ ለመስጠት ያክል ነው እንጂ ጥያቄ የለኝም። አሁን በተነሳው በጌታ እራትና በጥምቀት ላይ እዚህ ቲክቶክ ላይ ከበቂ በላይ አስተምራችሁበታል። ኤቢ ማማን ሻሎም ቃሌም እንደዚሁ አንተም ከበቂ በላይ እኔ ስለ ጌታ እራትና ስለ ጥምቀት ስታስተምር ከናቲ ጋር ሁሉ ነው የማውቀው። ናቲን ጋብዘህ በሉትራን በኩል ያለውን ምልከታ እንዲያስተምሩ አድርገው ቤት ስትጋብዘው በተደጋጋሚ ተምረናል እና ዩቲዩብ ላይ ሪከርድ የተደረጉ ከበቂ በላይ ቪዲዮዎች ይኖራሉ እና ያንን ሄደው መማር ማወቅ የሚፈልጉ ሰዎች ያንን ሄደው ዩቲዩብ ላይ ቢከታተሉ መልካም ነው ብዬ አስባለሁ። ተመላልሰው ይህን ጥያቄ በደጋገሙት ቁጥር ኤፍሬም እንዲያለ ወይም ዴብ እንዲያለ ብለው ውዝግብ ለማንሳት የተቆረጡ ቪዲዮዎችን ሪከርድ ለማድረግ እንጂ ለማወቅ ቅን ልቦና ያለው ሰው አለ ብዬ አልልም። ብዙ ጊዜ አይቻለሁ። በቀደም ዕለት ራሱ ዴብን በሚጠይቁት ሰዓት ማታ ላይ እኔ እንዳጋጣሚ አይቻለሁ ፕሮግራሙ እና ያ ቢደረግ እንደገና ደግሞ ለማስተማር ካሰባችሁ ከሉትራን ወንድሞቻችን ጋር ተነጋግራችሁ አሁን አንተ እንዳልከው አንተም የጴንጤቆስጣሉን ያለውን ምልከታ እነሱም ያላቸውን አስተምሮ ብታስተምሩን የሚል አስተሳሰብ ነው ያለኝ እንጂ ከዚህም አንተን ጥያቄ ፈጥረው ጠይቀው ውዝግብ ለማስነሳት የሚፈልጉ አንዳንድ ሰዎች አሉ ብዬ ነው የማስበው። እና ተባረክ ይፊ። እሺ ቤላዬ፣ እሺ እንደሱ እናደርጋለን። እንደዚህ እንግዲህ እየተመካከርን እንደዚህ እናደርጋለን። ገሷት ለካ መንቀሳቀስ ነበረብኝ፣ ረስቼዋለሁ። ስንት ሰዓት እንዳወራን ታውቃላችሁ? ወደ 4 ሰዓት ከምናምን እና ያለውበት ፓርኪንግ ደግሞ 2 ሰዓት ነው የሚፈቀደው እና በጣም ቆይታል። አሁን በጣም ቆይታል።
በቃ የፓርኪንግ ትኬት ሊላክልኝ ነው አሁን። ሁለት ሰዓት አሳልፍ ያለው ከተፈቀደልኝ ማለት ረስቼ ብቻ ጥሩ ጊዜ ግን ነበረ።